ገዳይ ሟችና አስገዳይ ከወደ ሳውዲ አረቢያ አንድ አሳዛኝ ነገር ተሰምቷል። ይሄንም ተከትሎ ኃይለኛ ተፍትሽ ተጀምሯል እና በዚህ አጋጣሚ ሰርታችሁና ደክማችሁ አዳሪ እህት ወንድሞቻችን በጥጋበኞች ምክንያት እናንተም ችግር ውስጥ እንዳትገቡ ጥንቃቄ አድርጉ። በተለይ ደግሞ መዲና አካባቢ የምትኖሩ ማለት ነው። እንግዲህ ገዳይ እስካሁን ስላልተያዘ ፍለጋውም እንደቀጠለ እንደሆነ እየተነገረ ነው። እንግዲህ በሳውዲ አረቢያ የሚኖሩ ሀበሾች በየአመቱ በሚባል መልኩ ወየራሳቸውን ወየሌላ ሀገር ዜጋ ካልገበሩ ማለፍ እንደማይችሉ በተደጋጋሚ እያሳዩን ነው ማለት ነው። ከትናንት ወዲያ ሳውዲ አረቢያ ላይ ሰርግ ነበርና ከዚያ ሰርግ ላይም እንግዲህ በጣም ብዛት ያላቸው ሰዎች ተገኝተው ነበር። እንግዲህ ከተገኙ ሰዎች መካከልም አንድ የ18 አመት ወጣት እንግዲህ ከዚያው ሰርጉ ቦታ ላይ እንደተገደለ እየተነገረ ነው ማለት ነው። አላህ ይዘንለት። ለቤተሰቦችም አላህ ሰብርን ይስጣቸው። ከዚያው ሳውዲ አረቢያ ተወልዶ ያደገ ለቤተሰቦቹ ደግሞ ብቸኛ ልጅ እንደሆነም እየተነገረ ነው። በሚያሳዝን ሁኔታ እንግዲህ ልጇ ሰርግ ቤቱ ሲገደል እናትም ከዚያው ሰርግ ቤት ውስጥ እንደነበረችም መረጃዎች እየወጡ ነው። የተገደለውም ደግሞ በራሱ ጓደኛ በራሱ ዜጋ እንደሆነም ተነግሯል ማለት ነው። እንግዲህ እናት ከ20 ምናምን አመት በላይ በስደት ተንከራታ ያሳደገችው ብቸኛ ልጇን ነው ያጣችው። አላህ ሶብርን ይስጣቸው እና እውነት ለመናገር በጣም ያሳዝናል። የጠቡ መነሻ ደግሞ የተባለው እንግዲህ አገሬ ልጆች በዚህ አጋጣሚ የመጣችሁበትን አላማ ራስታችሁ ወሽመጥ የሆነ ልብሳችሁን ለብሳችሁ በፊልተር ተውባችሁ በየቲክቶክ ዘበጥ ማለትና ከአስር ወንድ ጋር መጋደምና መጀናጀን ልክ ትልቅ ለውጥ መስሏችሁ ይሄን ለምታደርጉ ሴቶች ይቅርባችሁ። እውነት በእናንተ ምክንያት ሰው አታጋሉ ማለት ነው። ጀግና ማለት የመጣበትን አላማ ሳይረሳ ጠንክሮ ሰርቶ ቤተሰቡን ከችግር የሚያላቅቅ እንጂ ወሽመጥ የሆነ ልብስሽን ለብሰሽ በየኢጃዛ ቤቱ መጋደም ይሄ ለውጥ አይደለምና ባካችሁን ይቅርባችሁ። 3-4 ወንድ ማሳደድ ልክ እንደ ጀግንነት የምታዩ ሴቶች ማለት ነው ለእናንተ ነው። እንግዲህ ውድ ቤተሰቦቼ ሰርጉ በጣም ትልቅ ሰርግ ነበረ። ከሰርጉም እንግዲህ በጣም በርካታ ሰዎች እንደተገኙ ቪዲዮ ላይም እያየሁ ነበረ ማለት ነው። በጣም ትልቅ ሰርግ ነው ሰርጉም እና እንግዲህ ከዚያ ሰርግ ላይ ሟች እናቱ አትሄድም ብለው እንደነበርም ተነግሯል ማለት ነው። አትሄድም ስትለው እኔማ አልቀርም ምክንያቱም ያገባው እኮ ጓደኛዬ ነው የጓደኛዬ ሰርግ ስለሆነ አልቀርም ብሎ ወደ ሰርጉ እንዳመራን የተነገረው ማለት ነው። ያንኛው ገዳዩ ልጅም እንግዲህ ሆን ብሎ እናስቦበት ተዘጋጅቶበት ወደ ሰርግ ቤቱ እንደሄደ ነው እየተነገረ ያለው። በሚያሳዝን ሁኔታ ሁለታቸውም ገዳይም ተገዳይም ወይም ሟችም ጩቤ ይዘው እንደነበር ነው እየተነገረ ያለው። እና እንግዲህ የሰርጉ ፕሮግራም እየተካሄደ እያለ መሀል ላይ የራት መብለያ ሰዓት ሲደርስ ሴቶቹ ውስጥ ላይ ነበሩ፣ ወንዶች ደግሞ ውጭ ላይ እንደነበሩ ነው እንግዲህ መረጃዎች እየወጡ ያሉት። እና የራት ፕሮግራም እየደረሰ ወይም እየቀረበ እያለ በዚያ ምክንያት አብዛኞቹ ውጭ ላይ የነበሩት ወንዶች ወደ ውስጥ ራት ለመብላት እንግዲህ ገብተው እንደነበር ነው የተነገረው። እና በዚያ ምክንያት ይሄ ገዳዩ ልጅ ሟቹን ልጅ ጠራዋሉ። ከጠራው በኋላ እንግዲህ ጩቤውን ወጣና ገባ እያደረገ በዚያ እያስፈራረው እንደነበር ነው የተነገረ። ከዛ ግን ይሄ ሟቹ ልጅ አላደል አንዳንዴ ንቃችሁ የምትውት ነገር አላደለ እናሱ ልጅ ያን እንደማይግባቡ ያውቃል፣ ጠበኞች እንደሆነ ያውቃል። ግን ደፍሮ ያን ነገር ማድረግ አልፈለገም። በሰዓቱ ልጁ ጠብ አልፈለገም ነበር ማለት ነው። እና በዚያ ምክንያትም ልክ አላደል እሱ ነገር ሲፈልገው ባክ ወደዛ ምናምን ነገር ብሎ ንቆት ጥሎት ለመግባት እየሞከረ እንደነበረም ነው የተነገረው። ከዛ በኋላ ይሄኛው ልጅ ግን እሱ ንቆኛል ብሎ ዝም አላለምና በያዘው ጩቤ አውጥቶ እንግዲህ ልጁን አንዴ እንትን ይለዋል። አንዴ ብቻ አይደለም ድጋሚ ደገመው ማለት ነው። እንግዲህ ልጁ የድረሱልኝ ጥሪ እያሰማ ነበረ። እናቱ ውስጥ ነበረች ተብሏል ማለት ነው። ከዛ ውጭ ላይ የነበሩ ሰዎች ጉዳዩ እንደተፈጠረ እያዩ ማለት ነው ወደ ውስጥ ላለመናገር ወይም ደግሞ የሟች ቤተሰቦች እንዳይሰሙ አድርገው ሁኔታውን እንደበስበስ አደረጉና ማለት ነው ማድረግ ያለባቸውን ነገር ካደረጉ በኋላ ያኔ ያው ታውቃላችሁ ህጉ ምን እንደሆነ ልጁ በሰዓቱ ተይዞ ከታሰረ ያው የሞት ፍርድ እንደሚገባው ወይም ደግሞ እንደሚፈረድበት ስለሚያውቁ ስለዚህ የገዳይ ቤተሰቦች ቀድሞ ምንድነው ያደረጉ ጉዳዩ ውስጥ ላይ ያለው ሰው ከመስማቱ በፊት አስቀድመው ገዳዩን ልጅ ያስመልጣሉ ማለት ነው። ሟቹ ልጅም ከዛ በኋላ ሲፈተሽ ኪሱ ውስጥ ጩቤ እንደተገኘበት ነው የተነገረ። እኔ ማለቴ በሳውዲ አረቢያ የሚኖሩ ግን እንዴት እንደሆነ አላውቅም ማለት ቢያንስ ከዚሁ ሀገር ተወልዶ ያደጉ እንኳ ከዚህ ነገር ቢጸዱ ምን አለ። እውነቴን ነው ብላችሁ በሁሉም አረብ ሀገራት
ሀበሾች ይኖራሉ። ግን ወላሂ በየአመቱ በሚባል መልኩ ከሌላ ሀገር ዜጋ ወይም የራሱን የሳውዲን ዜጎችም እንደዚህ ያደረጉ ገደሉ፣ ተጋደሉ ሲባል የሚሰማው ሳውዲ አረቢያ ላይ ብቻና ብቻ ነው ማለት ነው። ብዙ ጊዜ ዱባይ ላይ አጀንዳ አይጠፋም። ግን ዱባይ ላይ የሚኖር ሀበሻ የተማረ ስለሆነ ችግራቸውን በንግግር ነው የሚፈቱ እንጂ ዱባይ ላይ ይህን ያክል አመት ስኖር ሀበሻ በሀበሻ ተገዳደለ ሲባል ሰምቼም አይቼም አላቅም ማለት ነው። ሳውዲ አረቢያ ግን በየአመቱ በሚባል መልኩ ኧረ ከዛም በአመት 2-3 ጊዜም ያደርጋሉ። ታውቃላችሁ የቅርብ ጊዜ ትውስታ አረቡን ገሎ አንድ ኢትዮጵያዊ ከዛም ደግሞ 2 የወሎ ልጆች ስበሳቸው በሴት ምክንያት ገሎ ምናምን እንደዚህ ብቻ ማንሰማው ነገር የለምና እና ያን ልጅ ካስመለጡ በኋላ ጉዳዩ እንግዲህ ከዚያው ሰርግ ቤት ውስጥ ላለ ሰው ይዳረሳል። ከዚያ በኋላ የሟች እናትም ጉዳዩን ሰማች። አይመን የሚባል ልጅ ተወግቶ ምናምን ሲባል ከዛ በኋላ ከሆነ በኋላ ምንም ማድረግ አይቻልም። ያው ጉዳዩ እንግዲህ ፖሊስ ጋር ደረሰ። ፖሊስም በቦታው ተገኝቶ ማድረግ ያለበትን ነገር እንዳደረገ የሟች ወላጆችም ወይም ደግሞ የሟች ቤተሰቦችም እንግዲህ ወዲያውም በፖሊስ ቁጥጥር ስር እንደዋሉና በጣም በርካታ የመኖሪያ ወረቀት የሌላቸው ሀበሾችም ከዚሁ ላይ እንደተያዙ በሰዓቱ እንግዲህ ህጋዊም ህገወጥም የሆኑትም በርካታ ሰዎች እንደተያዙ ነው እየተነገረ ያለው ማለት ነው። ያም ሆነ ይህ ይብላኝ ለሟች እንግዲህ የሞተው ልጅ ነው የሚያሳዝነው። ገና ወጣት ነው። የመገዳደላቸው ምክንያትም ደግሞ እንግዲህ መግቢያ ላይ ያያቸዋት የግራና ነው የማን አካባቢ ልጅ ነው ያሏት፣ ግራና አይደለችም መሰል አላቅም፣ ብቻ ወደ ወሎ ናቸው። 3ቱም የወሎ አካባቢ ልጆች ናቸው ማለት ነው። ይሄኛው ልጅ ምንም እንኳ ሳውዲ አረቢያ ተወልዶ ቢያድግም ያው ወላጆቹ የወሎ ሰዎች እንደሆኑ የተነገረው ማለት ነው። እና እንግዲህ በሴቷ ምክንያት ነው። ይቺ ሴት መግቢያ ላይ ያያቸዋት ሴት ማለት ነው ከሁለታቸውም ጋር ሸሸ ገዳሚ ትላለች፣ ከሁለታቸውም ጋር ታወራለች ማለት ነው። ስለዚህ ጉዳዩም ደግሞ ልጆቹ ይደርሱበታል። ልጆቹ ከደረሱበት በኋላ ጉዳዩን ያደረገችው ራሷ ወዳና ፈልጋ እንጂ እሷ ባትፈልግ ኑሮ ከአንዳቸው ጋር ያላትን ነገር ማቋረጥ ትችል ነበር። እሷ ግን ሁለቱንም ማጣት ስለማትፈልግ ይመስለኛል ከሁለቱ ጋርም እንደፈለገች ሸሸ ገዳሚ ብላ በሷ ጦስ እንግዲህ የ18 አመት ወጣት ግማሹ የ14 አመት ነው ያል። ግን ደግሞ የ14 አመት ከሆነ ታዲያ ከሴት ጋር ምን ይሰራል እንዴ? ይሄን አላምንበትም። ግማሹ 18 ይላል፣ ግማሹ 14 ይላል። ግን እርግጠኛ ነኝ 18 ቢሆን እንጂ 14 አመት ለሽኩሊሌ አይደርስም አይደለም። እና በዚህ ምክንያት እንግዲህ ጓደኛውን እንደገደለው ጓደኛሞች ናቸው ተብሏል። ደግሞ ጓደኛውን ገድሎ እንግዲህ እንደተሰወረ ልጁ እስከሆን ድረስ እንዳልተያዘ ፍለጋውም እንደቀጠለ በዚህ ምክንያትም ኃይለኛ ተፍትሽ ኃይለኛ ሀፈሳ ሳውዲ አረቢያ ላይ እንደተጀመረም ተነግሯል። በተለይ ደግሞ መዲና አካባቢና የኒክልታሞች ለፍቶ አዳሪዎች ደክሞ አዳሮች ማለት ነው በጥጋበኞች ምክንያት የእናንተ ርዚቅ እንዳይቆረጥ ጥንቃቄ አድርጉ ለማለት ነው። ለቤተሰቦችም አለ ሰብሩን ይስጣቸው፣ ለሱም አላህ ይዘንለት። ግን በጣም ያሳዝናል ወላሂ እንደው ሴቶች ማለት ነው በጣም ነው የምታሳፍሩት እውነት በጣም። ቆይ ከአንድ በላይ ግን ሌላ የምትደርቡት የተለየ ነው የተለየ አለ አንድ አይደለም። አንድ እንዳልሆነ ካወቃችሁ አንድ እንዳልሆነ ከገባችሁ ደግሞ ኻላስ ወደሚጥማችሁ ተሰተሩ። 2-3 መደረቡ ምን የሚሉት ነው? በዛ ላይ ደግሞ ፋራነታቸው ሳውዲ አረቢያ ላይ የሚኖሩ ወንዶች ማለት ነው ባልጠፋ ሴት ለዚያውም ባህርተኛ ነፍ በሆነበት ሳውዲ አረቢያ ላይ ማለት ነው። በዚህ ዘመን በዚህ በሰለጠነ ዘመን በዚህ ምክንያት የሰው ህይወት ሲጠፋ መስማትና ማየት ሆነን ለመናገር ያሳፍራልም ያሳዝናልም። እና ይሄን ሰምቻ አዝኛ ላካፍላችሁ ብዬ ነው የመጣሁት። ግን ሴቶች አደብግዙ፣ ወንዶችዬም ደግሞ አልፈልግም ከተባላችሁ ጥጋችሁን ያዙ። በእርግጥ እጅ አልፈልግም ብላ አላሰናበተቻቸውም። ሁለቱም ጋር ነው ሸሸ ገዳሚ ማለት የፈለገችው ገባችሁ እንጂ አልፈልግም ብላ አንዱን ብታሰናብትማ አንዱ ጥጉን ይዝ ነበረ። እሷ ከመረጠች እነሱ ማስገደድ አይችሉም ነበረ። እና ለሞታቸው ምክንያትና ተጠያቂ ሴቷ እንደሆነች ነው እየተነገረ ያለው። ያም ሆነ ይህ ይብላኝ ለሟች እናት 20 ምናምን አመት በስደት ተንከራታ ልጇን አሳድጋ በዚህ መልኩ አንደኛ ልጅ ማለት ሌላ ልጅ ተጨማሪ የላትም ተብሏል። ብቸኛ ልጃቸው ነው የተባለና አላህ ሶብርን ይስጣቸው። እናተው አደብ ግዙ።